እንድትሞቺ እንድትታመሚ እንድትንገላቺ እንድትደክሚ እንድትራቢ እና ጭንቅና መከራ እንዲፈራረቅብሽ አርጎ ፈጠረኝ። ያ ፍርድ አይደለም ነው የምትይ? ባጭር እስኪ ችግር የለም። እሺ የሃይማኖት ዓላማስ ምንድነው? በሰው ልጆች ላይ ያለው ማለት ነው። የሃይማኖት ዓላማ ለአንድ ፈጣሪያችን በእኛ ነው። አሁን በእኔ አረጋድ ነው እየነገርኩ ያለሁት። በሃይማኖት ደረጃ ለዛ ላመንክለት ለምትገዛለት አካል ለተገዛለት አካል ህግና ስርዓቶች አሉት። በዛ ህግና ስርዓት ውስጥ መሄድ ማለት ነው። ለዛ ሃይማኖት ብለው የተቀመጡት ሩልስ ኤንድ ሬጉሌሽንስ አሉት። የምታረጋቸው የምትደረጉ ነገሮች አሉ። ላይክ እስልምና ውስጥ 5 ፒላሮች አሉ። ለምሳሌ ሻሃዳ መያዝ፣ መጾም፣ ሰላት፣ ከዛ ደግሞ እንትን የምታረገው ዳት፣ ከዛ ሀጂ ማለት ያንን ሁሉ ነገሮች ሃይማኖት ውስጥ የተያያዙ ናቸው። በዛ ውስጥ መሄድ አለብህ ማለት ነው። ስለዚህ ሃይማኖት ውስጥ አለስተ በዛ ድርጊቶች አሉ፣ ዲዶች አሉ። ስለዚህ ሃይማኖት ዓላማው ባንቺ ወደ ፈጣሪ መገዛት ነው። የዘላለም ህይወትን ማግኘት አለበት ብለሽ ታምኛለሽ? የዘላለም ማለት በሃይማኖት ኦሬዲ ሙሉ ፓኬጅ እኮ ነው። ኢትስ ላይክ ዘ ሆል ፓኬጅ ነው። ራሱን ፈጣሪ ጋር አንድ ስትሆን የዛ ፈጣሪ ያንተን ወደፊትና ወደ ኋላህን የሚያውቅ ስለሆነ የመጨረሻ ዘላለምህንም ሁሉ ነገርህን በዛ ውስጥ ነው የተያያዘ ነው ብዬ አምናለሁ። አሁን ብቻ ሰው ለዘለቄታው በዛ ፈጣሪ ነው። ገባኝ። ለማሳጠር ያህል ነው። ምንድነው አሁን በደንብ ስለመረመርሽ ነው። ፕሮቴስታንት ነበርሽ መሰለኝ፣ ኦርቶዶክስ አልነበርሽ ማለት? ኦርቶዶክስም ነበርኩኝ በተወሰነ ልጅ እያለሁኝ ኦርቶዶክስ በሕፃንነቴ ክርስትና ስም ምናምን እስከ ወሰነ አይደል ነው እስከ ኤሌመንተሪ ኤንድ ኦፍ ኤሌመንተሪ ድረስ ኦርቶዶክስ ነበርኩ። ስለዚህ ደግሞ ብዙ እድሜ ላይ ፕሮቴስታንት ብዙ እድሜ ፕሮቴስታንት ነበር። ኦኬ። ስለዚህ ምንድነው እኔ አሁን የጠየኩሽ ምክንያት መሰለሽ የሰው ዘር አለ፣ ፈጣሪ አለ። ስለዚህ ሃይማኖት ቅድም እንዳልሽኝ ያው ፈጣሪን ማመን ነው። ያው ባንቺ አስተሳሰብ በሌላው ማስተሳሰብ ፈጣሪን ማመን ነው። ከዛ የሃይማኖት ዓላማ ደግሞ ለእግዚአብሔር መገዛትና እንደገና ደግሞ ዘላለማዊ ህይወትን ለመውረስ የሚደረግ ጉዞ መሰለኝ። ልክ ነኝ? ያው በፕሮቴስታንቲዝም ላንጉዌጅ እንደዛ ነገር። እሺ ቀጥል። መውረስ ምናምን የሚለው ሴንስ ፕሮቴስታንት እንትን አለው ባክግራውንድ አለው እና እሺ ቀጥል ይሁንልህ። ሌጀስ መውረስ የሚለው እንዴት ነው ማለት? ይሄ ሃይማኖተኛ ነሽ? ያ እኮ እንትን ላይክ በአንተ ሃይማኖት ነው ኢንተርፕሬሽን። ያመንሽው ፈጣሪ የዘላለም ህይወት ይሰጠኛል ብለሽ ታምኛለሽ? እንዴት ነው የምታምኚው? እሱ የዘላለም ህይወት ወይ እንግዲህ ቆይ አንድ ጣልቃት ትግባ እንዲጨርስና ጥያቄ ካለው እሺ አመሰግናለሁ። አሁን በአንተ ቋንቋ ነው እያወራኸኝ ያለው ያልኩ ለዛ ነው የኔን ኢንተርፕሬት አድርገህ በእኔ ኦሪጂናል እንትን ሳይሆን የተረዳኸው እንደዚህ ያለን በሚል የዘላለምን ህይወት የሚሰጥ የሚያስገኝ ብለህ በአንተ ኢንተርፕሬሽን ነው የተረጎምከው። እኔ ቀጥታ ባልኩ አይደለም ነው እንጂ አባባሌ አዎ የዘላለምን ህይወት ዝም ብሎ እንደዚህ የሚባል ነገር የለም። በስራ በመዝገብ ነው አወራርደ ፈጣሪያችን አለ እናየዋለን ብለን እናምናለን። ስራ የራስ መዝገብ ነው እንጂ ዝም ብሎ መውረስ ምናምን ሶሪ ቆይ ልጨርስ። መውረስ የሚባል ነገር ጀስት ፕሮቴስታንት ቋንቋ ውስጥ ያለው የመውረስ ቃል ትዝ ስላለኝ ነው። ኦርቶዶክስም እንደዚህ ነው የምንለው፣ የዘላለም ህይወት እንወርሳለን ነው የምንለው። ግን ዋናው ምን መሰለሽ እኔ የምልሽ አሁን እንደምትሉ እናንተ ጋር ኦኬ፣ ይሄ ፖይንት ለምን አመጣሁት መሰለሽ? ፈጣሪ አለ፣ የፈጠራቸው አዳምና ልጆቹ አሉ። ስለዚህ እኛ መነሻለን፣ ከዛ መድረሻችን ደግሞ አለ። አሁን ምንድነው የሰው ልጅ በውድቀት ላይ አለ፣ በሞት አለ። ምክንያቱም እኛ እየሞትን ነው፣ አዳምን ጀምሮ ሁላችን እየሞትን ነው አይደል? ይሄ ሞት እንዴት ወረስ ነው ብለሽ ታስቢያለሽ? ሞትና ኃጢአት እንዴት ነው ወደ ሰው ልጆች የመጣ ብለሽ ታምኛለሽ? አሁን ባለሽበት እምነት እኔ ጭራሹ ነው ያ ነገር ነበረ ከሃይማኖት ያስወጣኝ። መጀመሪያ አሁን እንደዚህ ያነሳቸው ጥያቄዎች መልስ የሌላቸው አዙሪት ናቸው። ቢኮዝ አንድ ነገር ከፈጠረው በኋላ ያንን ነገር ቅጣት አድርጎበት ዘር ማንዘሩ ላይ ያመጣ የሚያኖረው ነገር ለፈጣሪ ነው ብዬ ማመኑ በጣም ከባድ ነበር ለኔ እንደ ሃይማኖት። አሁን ካልከው ቦታ ላይ ወደ ኢቲዝም የመረኛ ነው። ብዙ ጥያቄዎች አንድ ፈጣሪ አንድ አዳም የሚባልና አንድ ዮሐንን ፈጠረና የነሱን የሰሩትን ኃጢአት እና ያደረጉትን ነገር ዘር ማንዘራቸው ላይ ያደረገ ሞትን አመጣ ብሎ ማሰብ
ለኔ ከባድ ነበረ። ሞትን የመጣው በራሱ የፈጣሪ ስራ ተፈጥሮ nature taking its course የሚለው በጣም ያስኬደኛል። ይሄ በአዳም ባሰራው እየሞትኩኝ ምናምን እያልኩኝ እኔ ማሰብ ለኔ ለጭንቅላቴ it doesn't fit። ለዛ ነው አንተ ከምትለው ቋንቋዎች ወደ ሃይማኖት ያፈጣሪ በሰው አንዱ ባደረገው ሁሉንም የሚቀጣ ከሆነ he's not fair አይደለም ለኔ። አዳም ባደረገው ዘመናት ሙሉ እንትን መዝገብ የሚቆጥር ከሆነ ስላልሆነ ወደ ፈጣሪ የለም የሚለው ኮንሰፕት ነው የሚሞላ ወደኔ አይደል ያመጣልኝ። አሁን ካለኝ አንደርስታንዲንግ በተረዳውትና እስልምና ላይ የወደድኩት ነገር ይሄ ከዘር ምናምን የሚባል ነገር የለኝም። በራሴ መጀመሪያውን ስመጣ የራሴ መዝገቦች አሉኝ። እዚህ ምድር ላይ ተወልጄ በሚሄድበት የወንድና የሴት እንትን ባሉበት ኮርሱ እንዲሆን ካደረገ በኋላ የመጀመሪያው ጄኔሬሽን የመጣው አዳምና ሐዋ ሊሆኑ ይችላል አይደል? እሱኛ አይደለም ማተር የሚያደርገው። እንደኔ እድል አለኝ ጥሩ የመስራትና መጥፎ የመስራት በዛ ውስጥ ነፃ ምርጫ አድርጎልኝ አትይኝ ያንን ኖሬ በራሴ ነው የምጠየቀው። የዘሬ የለም የእናቴ አይደለም የኋላ ዘር ማንዘሬ የሚቆጠርበት ነገር አለመኖሩ አትይኝም ደግሞ በራሴ ነው ጣፈንታይን ወስኜ ፈጣሪን የማየውና በጣም እንደዛ ነው የማስበው። አረዘም መሰለኝ ችግር የለም ጾመኛ ስለሆንኩኝ ሲረዝም የሚደክመኛል ይቻላል። አዲስ ዓለም የሚልሽ ምን እንደው ታውቂያለሽ? እኔት አሁን አንቺ ህፃን ሆነሽ ተወልደሻል። በደል ኃጢአት አልነበረብሽም። ግን ሟች ሆነሽ ነው የተፈጠርሽውና የፈጠረሽ ፈጣሪ አንቺም እንደምታስቢው አሁን እንድትሞቺ እንድትታመሚ እንድትንገላቺ እንድትደክሚ እንድትራቢ እና ጭንቅና መከራ እንዲፈራረቅብሽ አርጎ ፈጠረኝ። ያ ፍርድ አይደለም ነው የምትይ? በአጭር እስኪ ንገሪ። ይሄ ኤክስፒሪየንስ ነው እንዳልኩ እኮ እዚህ ምድር ላይ ስንሆን ያኛውን ነገሮች በአጠቃላይ ፈጣሪ ያንን ነገሮች ኦልሬዲ አሉ ኤግዚስት በሚያደርጉበት ሁኔታ አሁን እያልኩ ባለው አንተ የምትጠይቀው የኤቲስት ጥያቄ ነው። አንተ ፈጣሪ እንዳለህ በምታምን ሰው አንዴ ኤቲስት ጥያቄ ነው የምትጠይቀው። ፈጣሪ የሌላቸው ሰዎች የሚያነሱትን የዲቤት አርጊውመንት ነው የምታነሳው። አንተ like the same thing you believe in that። እዚህ ምድር ላይ አሁን የሚለየው አንተ የዘር ኃጢአት መኖሩ ነው እንጂ እዚህ ምድር ላይ ስንኖር እያንዳንዱ ነገር ፈተናዎቹ እንዳሉ ናቸው ኤግዚስት የሚያደርጉ። የምርጫ ጉዳይ ደግሞ ማተር ያደርጋል። ያንን ደግሞ የግል ጉዳይ ነው። የኤቲስት ጥያቄ ነው። ሞት የተፈጥሮ ኮርስ ነው። ስንፈጠርበት የተፈጠርንበት ነው። ተወልደናል፣ እንሞታለን። በዛ ውስጥ የምርጫዎችን እዚህ የምትኖርባቸው ጊዜያቶች ኤክስፒሪየንስ ነው። ህፃን ሆነህ ልትሞት ትችላለህ። በዛ በምታውቀው ልክ የምታገኘው ሚዛን አለ። 10 ዓመት ቆያ ልጨርስ። አሁን ኦልሬዲ ካነሳው ነገር ላበዛው እችላለሁ። አንዳንዶቹ ቦታ እንዲገባ ላበዛው እችላለሁ። ወዝ የምትፈልገውን ነገር አይደለም ልነግርህ የምችለው እኔ ማምንበትን ነገር ነው የምነግርህ። ተግባባን? ቀላል ነበር መልስ እኮ ለምሳሌ አንተ አትመልስልኝ። እኔ ጠይቀኸኝ እኔ ልመልስልህ እንጂ አንተ ለምን እንድመልስልህ የምትፈልገው ለምን አፌ ላይ ማስቀመጥ? እሺ አጭር መልሽ። እሺ አታጥረሽ ማለት ነው። እኔ አብራርቼም ልመልስ እችላለሁ። ታዳምጣለህ ወይ ደግሞ ሌላ ጊዜ ሌላ ቦታ ላይ እንገናኛለን። ተግባባን? አታምታታ። አሁን እኮ አታምታታ። በቃ ጥያቄ ጠይቀሃል፣ መልሱ እስከሚመለስልህ ድጋሚ አሁን ጥያቄውን አንተ ትጠይቃለህ። ድጋሚ ጠይቀህ ድጋሚ ነው የምመልስልህ። አሁን እኮ እኔ ያልኩሽ ምን መሰለሽ? ጥያቄን ትጠይቅና ድጋሚ ራሱኑ ትደግመውና እንደዚህ ሰርክሉን እንሄደዋለን እንጂ አንተ የምትፈልገውን መልስ አልሰጥህም። እኔ የምፈልገውን ነው መልስ የምመልስልህ። ድጋሚ ጥያቄውን ጠይቅ። ስለዚህ ጥያቄ እኔ ያልኩሽ መጀመሪያውኑ አንቺ ሟችና ታማሚ ሟች አድርጎ ፈጥሮሻል ማለት ነው ወይ? እንደዚህ ነው ወይ? ሚውት ታደርጋለህ። ሚውት አድርግ። ከዛ ቴንክ ዩ ሚውት ታደርጋለህ። አመሰግናለሁ። አዎ ሞት በአጠቃላይ አለ። ተፈጥሮስ መጀመሪያውን ስንመጣ ሞት የሚባል ነገር አለ። ሞት እናንተ እንደምታስቡት ያንተን ኮንክሉዥን ተው። አለ ሞት የሚባል ነገር አለ። የሰው ልጅ ላይ ያ ነገር ሰው ይፈጠራል፣ ይሞታል። አዎ ታምኛለሽ? አዎ ሰው ልጅ ይሞታል። ያ የፈጣሪያችን ያደረገው መንገድ ነው። የሞትም ደግሞ የሚወስድ አለ፣ መጥቶ ይወስዳል። አደይን ድረስ በእድሜ ለ2 ዓመት ሊሆን ይችላል፣ 4 ዓመት ሊሆን ይችላል። it doesn't matter። እያንዳንዱ ለምታረጋቸው ነገሮች ኦልሬዲ የምትጠየቅባቸው ነገሮች አሉ። ህፃን ሆነ ምንም በማታውቀው ምንም አትጠየቅም። የአይምሮ በሽተኛ ብትሆን በአይምሮ በሽተኝነት አትጠይቅም። ይሄ መልእክት ግን ደርሶ ያለ መንገድ አለ፣ እውነተኛ መንገድ አለ ብለህ ደግሞ ከደረሰ አደይን ትጠየቅበታል። ሞት የሚባለው ነገር በዛ በአጭር ጊዜ ውስጥ ባለው ታይም እንትን ውስጥ የምትሆነ ያ ደግሞ ያንተ አይደለም።
አንተ አይደለም ባለቤቱ። ገብቶሃል? ስለዚህ የሞት ኃላፊ ያለው የሞትን ፈጣሪ ያለው ፈጣሪም ደግሞ ያስቀመጠበት ነገን አንተ እንዳታርቅ ሆኖ ነው የምታልፈው። ግን ምርጫህን ራስህን ማስተካከል የምችለው። ስለዚህ ሞት የሚባለው ነገር አለ። አዎ ብዬ አምናለሁ። 4 ነጥብ። አሁን ማይክል ማንሳት ይችላል። እሺ አሁን ባጭሩ ያው ካንቺ እንግዲህ ለመረዳት ብዬ ነው እንጂ ያው ሙስሊሞች የሚያምኑ እምነት ነው የምትነገርሽ። ምንድነው ፈጣሪ የሰው ልጅ ሲፈጥረው መጀመሪያ ሞት አሸክሞ ነው ሟች አርጎን የፈጠረው ነው የሚለው። ይሄ ደግሞ የሰው ልጅ ገብቶሻል፣ መከራና ችግር፣ ስቃይ፣ ሞት፣ ህመም ይሄ ሁሉ አሸክሞ ከፈጠረው ፈጣሪ ገብቶሻል አባባሌ። አሁን የምናየው ያለው የፈጣሪ ባህሪን ገብቶሻል የሚቃረን ይሆናል። የፈጣሪ ባህሪ አንደኛ ፐርፌክት የሆነ ባህሪ ነው ያለው። ሁለተኛ ደግሞ የሚያስጨንቅና የሚገድል አድርጎ ገዳይና አስጨናቂ አድርጎ አይፈጥርም። ሞትንም እንዲያሸክምሽም አያደርግም። የፈጣሪ ባህሪ እያየን ነው። ምክንያቱም እኔ ሟችና ታማሚ አድርጎ በመከራና በችግር ከፈጠረኝ አንድ ያስመኝ ከፈጠረኝ ለኔ እሱ ገዳይ ነው እንጂ ፈጣሪም ሊሆን አይችልም። ገባሻል? ምንድነው እኔ ምልሻለሁ ምን መሰለሽ ፐርፌክት የሆነ እንዴት መሰለሽ ለምሳሌ ያለው ነው። ቆይ አንዴ ሆልድ አንዴ የፈጣሪን ካራክተር መጀመሪያ እንለየው። ከሰዎች ጋር አሁን እያመዛዘንከው በሰውኛ እየገለጽከው ስለሆነ ለምሳሌ እኔ እያልክ አንተን ከፈጣሪ ጋር እንዲህ ነው ባህሪ እያልክ ስለሆነ የአንተ መጀመሪያ የፈጣሪ ካራክተር ልንግባባ ይገባል ማለት ነው። ስለሞት ከማውራታችን በፊት እታች አውርደን ስለሞት ከማውራት በፊት የፈጣሪ ካራክተር ፈጣሪ ሊሆን ይገባል ብለህ ያስቀመጥከውን አለ አይደል? አንተ ስለ ፈጣሪ ማውራት አለብን መጀመሪያ። ምን አይነት ካራክተር አለው እንዲህ ብለን ልንግባባ ይገባል ማለት ነው። እየወረድን ከመምጣታችን በፊት ገባ? እንደዚህ ነው ብለህ አንተ የሰጠኸውን ሳይሆን እኔ ይመስላል ብለህ አንተ ነገ አመሳስለዋል። ሌትስ ስታርት ፍሮም ዘ ስክራች ወደ ስክራች የፈጣሪን ካራክተር ንገረኝ። ፈጣሪ እንዲህ ነው ብለህ ስለ ፈጣሪ እናውራ። አዎ እኔ ያልኩሽ ምን መሰለሽ እኔ ፍጡር ነኝ፣ ማውቀው ነገር የለም። ሞትን አሸክሞ በደልን አሸክሞ ማለት ሞት ያክል ሸክም አሸክሞ እንደገና ህመም፣ መከራ፣ ስቃይ፣ እርጅና ሁሉ አሸክሞ ከፈጠረኝ እኔ ሳላውቅ ማለት ነው ፈጣሪ ለኔ ፐርፌክት ሊሆን አይችልም። ምክንያቱም በኔ ላይ ጭኖብኛል፣ ሞት በኔ ላይ ፈርዶብኛል። ገባሻል? ግን የእግዚአብሔር ባህሪ ደግሞ ስናየው ተቃራኒ ነው። እግዚአብሔር ፐርፌክት ባህሪ ነው ያለው። እንዲህ አይነት ፍርድ ፈርዶ ሰውን አይፈጥርም። ስለዚህ ምንድነው የእግዚአብሔርን ፐርፌክት ወይም ፈጣሪ ፐርፌክት ነው ብለሽ ምታምኝ ከሆነ የሰው ልጅ ሕያው አድርጎ ፈጠረው። እንደ ክርስትና እምነት እንደ መጽሐፍ ቅዱስ እምነት ሕያው አድርጎ ፈጥሮታል። ንጽጽር አትጥራ፣ ወደ ንጽጽር አትሂድ። ያንተ ንጽጽር ጥያቄውን ፈጣሪ ነው ያንተን ፈጣሪ ዲፊኒሽን አይደለም። የእስልምና ንጽጽር ነው። ያንተን ፐርፌክት ያልከውን ብናበጥረው እንዳልኩ ነው በጣም ወይ ዲፈረንት ስለሆነ ስለ እስልምና ብቻ ጠይቅ። እኔ ብቻ ነው ኦኬ። ንጽጽር አይቻልም። እኔ እኮ ምን መሰለሽ እስልምና ክርስትና ምናምን የሚለው ሃይማኖት ተይውና ወደ እምነት ምናምን አትግቢ። ኦፍኮርስ እንገባለን። ካነሳ እግዚአብሔር የኛ ፈጣሪ ብለህ ራስን ዴፊኒሽን መስጠት ከጀመርክ የእስልምና ላይ ያለውን ፈጣሪ ካራክተር መቼም ሊገባ አይችልም። በነገራችን ላይ ጽዋ የጋትከን የምንቀጥለው ማለት ነው። ባክ ኤንድ ፎርዝ ነው የሚሆነው። ያዳመጥኩ ንጽጽር ህጉን ስላልሰማህ ነው እኮ የምደግምልህ። ንጽጽር አይቻልም ብዬ ነበር። እኔ እያልኩሽ መሰለሽ እኔ አሁን ንጽጽር ሳይሆን እኔ የምልሽ ምንድነው ፈጣሪ ፐርፌክት ነው። በፍጡራን መካከል የምናየውም ለምሳሌ ፈጣሪ የሚሰድብ ህብረተሰብ አለ፣ በግሩፕ ሆኖ ሰይጣን የሚያመልክ አለ። ግን ፈጣሪ አያጠፋቸውም። ለምንድነው? እጅግ ርህሩህና ቸር ስለሆነ እጅግ ታጋሽም ስለሆነ ነው። ስለዚህ ምንድነው ለፈጣሪ ክፋት አይስማማው። ሞትንም ፈጥሮ የሰው ልጅ በስቃይ ውስጥ ሊጥል የሚችል ፈጣሪ አይደለም። እኔ ያልኩሽ ሞት የሚያመጣው ራሱ የሰው እሱ ጋር ታርዝመው እሱ ጋር ሆልድ እያደረገ ስለዚህ አንዳንዱ መልስ ይመለሳል ትመልሻለሽ። ስለዚህ እኔ የምለው ሞት የሚያመጣው ራሱ ሰው በራሱ ላይ ነው ያመጣው። ገብቶሻል? እምነት አሁን የሃይማኖት ዋና ዓላማ ያልኩሽም ፈጣሪ ሲያምን ደግሞ ህይወት የሚያገኘው ራሱ ሰው ነው። ገባሻል? ሞት የሚያመጣው ራሱ ሰው ነው። ህይወት የሚያመጣው ራሱ ሰው ነው። ምንድነው መሰለሽ ሞት በራሱ ሊያመጣ አሁን ባለሽበት ለምሳሌ አንቺ ፈጣሪን አላህን ካመለክሽ ታሳጥረዋለህ ጥያቄውን። because 5-6 ጥያቄ ነው ባንዴ እየሄድክ ያለው ረጅም ጥያቄ ነው። ምሳሌ ላሳይሽ እና ራስህ ሁለተኛ ሰበካ ማለው መሀል ላይ
ምናምን እያረከው ነው ጥያቄና እንትኑን እንለይ መጀመሪያ እንትኑ ላስረዳውና አሳጥረው ቅድም አሳጥረው ስትል ነበር አሁን 6-7 ጥያቄ የያዘ ነገርን መልስም እየሰጠህም ነው ያለው እዛው ውስጥ ጥያቄም እየጠየቅክ ነውና እንትኑ አላገኘውም እንደዚህ እየዘለልክ ነው ያለው እኔ ያልኩ ያለው ምን መሰለህ አንዱ ጥያቄ ጠይቅ እኔ አሁን ሁለት ብቻ ነው የተናገርኩት አንደኛ ፈጣሪ ፐርፌክት ስለሆነ በሰው ላይ ሞትና ችግር የጫና አይደለም ሰው በራሱ ያመጣው ነው ምክንያቱም አሁን ባንቺ ራሱ ምክንያቱን አትስጠኝ why do you give it አንተ ለምን ታብራራለህ ጥያቄ ኮን ጥያቄ ላሰልጥን እንዴ ጥያቄ ሁለተኛ ጥያቄ ምንድነው በሁሉ እምነት ማለት የፈለከው ለምን አመጣ ፐርፌክት ከሆነ ሞትን መከራን ችግርን ለምን አመጣ ለምን ሸመግላለሁ ለምን ሞታለሁ ያ ፐርፌክት ከሆነ አልካ አንድ ጥያቄ ሁለተኛ ጥያቄን ጠይቅ አታብራራ ምክንያት ሳሰጥ ስለዚህ የሰው ደግሞ በራሱ ሞትም ያመጣል ህይወትም ያመጣል ስለዚህ ሃይማኖት ዓላማ ማመን ራሱ ሞትም ወይም ማመን ህይወትን ያለ ማመን ሞትን ስለሚያመጣ ሞትም መታመጪ ራስ ተግባባ አይመስልኝም ስለዚህ መልሽልኝ ችግር የለም አሁን ያልኩሽ ሁለት ጥያቄ ነው ገባሽ ያለ አለሽ ኦኬ ፖዝ አርገሽ እሺ መልሽልኝ ቅድም የጠየቅኩሽ ችግር የለም ዋናው ጥያቄ ፈጣሪ በሰው ልጆች ላይ ሞትና መከራ ችግር የሚያመጣ አይደለም ባህሪው ፐርፌክት ስለሆነ ብዬሻለሁ አይ ሞትና መከራ ያመጣል ሚለው ደግሞ አንቺ መልሽልኝ አደጋግሞ እስቲ በቃ ስትመለስ ትቀጥላለች ማይነር ነገር እኔ እሷ ትፍቀድ እንጂ ባይብልህን አስጥዬ ነው የምትሄደው ዛሬ አዲስ ከተመለሽ ቀጥታ ፖዞነሽ ነበር ወይ እሺ ሶሪ ሁለተኛው ጥያቄውን አልሰማሁትም ነበር የሚያመጣ ነፃ ፍቃድ ላይ ዲፔንድ ለምን ያደርጋል ነው እሱ ከሆነ የሚያደርገው ሁለተኛ ጥያቄን አላገኘሁት መጀመሪያ ያልኩሽ ሰምተሻል አይደል ፈጣሪ ፐርፌክት ከሆነ በሰው ልጅ ሞትና ለምን ያመጣል እሱን አትድገም ሁለተኛው ደግሞ ብሮ አትድገም ሁለተኛው ደግሞ ህይወትም ሞትም በሰው እጅ በራሱ በአማኙ እጅ ነው ያለው ወይስ በፈጣሪ እጅ ነው ሞትም ህይወት አመሰግናለሁ ሚት ታደርጋለህ ከዛ እኔም ማስረዳሃለሁ ከዛ ደግሞ ትንሽ ንጽጽር ጋብዛሃልና እኔም ደግሞ እንትን ስለሚደክመኝ አቡክ ያግዘኛል መልካም ፍቃድ ከሆነ አንተም ማለት ነው እሺ well እኔ ፈጣሪን አንተ ሰው ሆነን እኛ ፈጣሪ ያለን ብለን ስናስብ እኛ ዲፊኒሽኑን የምንሰጠው አንተ እንደዚህ ማድረግ ትችላለህ አንተ እንደዛ ማድረግ አትችልም አንተ ሞትን እንደዚህ አታረግም አንተ እንደዚህ ከፐርፌክሽኑ እኛንን የምናስወጣው እንደውም አንተ እንደዚህ የማይችል ፈጣሪ የለኝም እኔ ሲጀመር ማለት ነው እኔ ፈጣሪ የሁሉ ነገር ቻይ ነው በጣም የሚደንቀው ነገር የሰው ልጅ ተወልዶ አድጎ አርጅቶ መሞትን የሚያስችል ከዛ ውስጥ ደግሞ ተጨማሪ ህይወትን ጆርኒ እንዳለው የሚያሳይ የሚገርም ፈጣሪ ነው ለኔ እንዴት እንደዚህ ማለት ከፐርፌክሽን በላይ ላይክ እኔ ነኝ እንትን ለለም because በዚህ አናሳ ጭንቅላቴ በዚህ አናሳ ቦዲ ፊት በማታረቅ ኦርጋኖቼ ዴቨሎፕ አድርገው ከጥንጥነታቸው አድገው like it was like a sperm and egg at the beginning ፈጣሪ ድንቅ ስራው በሁለት ሰዎች እንትን ካረጉዋል ስፐርም ኤንድ ኤግ ዲቨሎፕ አድርጎ በጣም የሚገርመው ከዛ በኋላ አይን አፍንጫ ምናምን ፎርም አድርገው ከዛ አድገው ከዛ በስብሰው ከዛ ሲያበቁ ግን በዛ ውስጥ ደግሞ ሁለተኛ ጥያቄ ይመጣል ለኔ ፐርፌክሽን ነው የፈጣሪ ስራ በሰውኛ እስከ ዛሬ ሳይንስ ምንም ሄዶ ላልደረሰበት በሰው ጭንቅላት ሚዛን ተረቆ እንኳን ሊያመጣ ያልቻለው ነገር ነው ስለ ኦርጋን ቢሰራ ልብን ጭንቅላትን አልቻለም ጭንቅላት ቢሰራ የሆነ ፊክስ something they could never do it እንደገና ከዛ በኋላ ነፍስ የምትባለው ነገር ስትል ነፍስ ምንድናት እየተባለ አልደረሱበትም የዚህ ሁሉ ባለቤት ፈጣሪ በጣም የሚገርመኝ ፈጣሪያችን አለ so perfect like እንዴት ሊደገም የማይችሉት ነገሮችን ነው የሚሰራው ከዛ ደግሞ መከራ ምናምን የምናደርጋቸውን ኤክስፒሪየንስ from the beginning from መጀመሪያው ምድር ላይ ያለንን ኤክስፒሪየንስ እንዳለ ነገሮች በጣም ሩህሩህነቱ ማለት ነው ለቆ ፈቅዶ ሰጥቷል እናንተ እና ራይት ኤንድ ሮንግ አለ ኢቨን ከዛ በኋላ ምን ያደርጋል ራይት እንድንሰራ ብዙ ሰዎችን ነቢያቶች ሌላ እሱን ፈልገው ያገኙትን እየላከን ዌክ አፕ there is ከዚህ በኋላ ህይወት አለ ከምድር በኋላ የምትሄዱበት ህይወት አለ ብሎ ከሩህሩህነቱ በጣም ፐርፌክት ነው በጣም ሩህሩህ ነው
ለኔ ማለት ነው። ስለዚህ እንደዛ ገልጸዋለሁኝ ለኔ። ከዛ በኋላ ሞት የሚባለውም ነገር ለኛ ባለንበት ጆርኒ ሲያበቃ እንደሚቀጥልም የሚናገር ፈጣሪ ስላለኝ አልহামዱሊላህ ሙሉን ቃሉን በቁርአን ላይ ያለ ስለሚናገር ያለፈውንም ወደፊት የሚሆነው በጣም ደስተኛ ነኝ። ሙሉ ፓኬጅ ነው ከፍጥረቴ ረቂቅነቱ ከቀጣይነት የህይወት መጨረሻም ደግሞ ስጨርስ ህይወቴንም ታይኛለሽ የሚል አየዋለሁ ፈጣሪ ሰው የኔ ላይፍ ከዚህ የጀመረ ምንድነው ማለት ነው ከሚበሰበሰው ጋስ ብቻ ሳይሆን ከዚህ የጀመረ እዛው መጨረሻ ድረስ ያለው ነው እንጂ ናት እዚህ ጋር አጥንትሽ በስብሶ በጎሳ ቋቅለሻል እኮ ጦርነት መጥቶ ወድመሻል እኮ ጻል ልጅ እንደዚህ ተሰቃይቷል እኮ ከሚለው ከምድር ካለው ብቻ ሳይሆን ለዘለቄታው ያለ ፈጣሪ ያለኝና አልহামዱሊላህ ብዙም ኮንፊዝ ያደረገኝ እስልምና ላይ ያለው ፈጣሪ just በቃ ላይ እንዲህ ያለ ነው በቃ ስትሬት ነው to the point ስለዚህ perfection እኔ በእኔ ጭንቅላት አንሶም ቃሉ ላይ perfect የሚለው ራሱ it's not even perfect itself perfection የምትለው ቃልኛ የፈጠርናት perfection it's not even perfect you know የሆነ 99.99 ነገር ነው የማረጋገጫው የዚህ ግን ከአይምሮ ይበል ልጨርስ ረጅም ደቂቃ ደጋግመህ ስጠይቀኝ ነበር ያንቺ እንትን ነው ስለ ፈጣሪ የኔ ፈጣሪ ነው እኮ ማለት አንድ ጊዜ አንተም እኮ ረጅም ሰዓት ስብከትም ጥያቄም ኮንክሉዥንም ምናምን ያረክነና ያንተን መጽሐፍ ምናምን ያነሳ ነበርና ስለኔ ፈጣሪ ደግሞ ሲነሳ በጣም ደስ ብሎኝ ነው የማወራው because ፈጣሪን አግኝቼ ነው በበፊቱ ባለኝ ፈጣሪ አስተሳሰብ ቆይ አንዴ አሁን ኤነርጂ አግኝቻለሁ ቴንክ ዩ ቡስት አድርገኛል ትታገሰኛለህ አይደለ so like we talking about the creator እኮ ሰማይን እንዲህ ብዬ ሳያው like so perfect itself and እንዲላል ነካው ምድርን ላይደርሱበት ባህር ዴፕቱ የማይታወቅ የሰው ልጅ እቺ ጣቱ እስከዚህ እንዴት ሆና like so perfect like አድርጎ ላይን የሚያደርግ ዝናብ ፀሐይ like what else ፈጣሪ የፈጠረኝ እኔ አንተ ልትፈጥረው ማችለው like ምድር ላይ ያሉትን ይሄ ፈጣሪያችን አላህ መሆኑ አንድ መሆኑ ደግሞ እንደዚህ ግራ እንዳያጋባኝ ሁለት ሆኖ አንዱ ቢደብረው እንደዚህ ሆነን ምናምን የለበትም አንድ ነው ይሄንን ሁሉ ፍጥረት ባለቤት እና ፈጣሪያችን አላህ አንድ ነው ሶሪ ሶስተኛ ነጥብ ልንገርና ከአቡኪ ጋር ትቀጥላላችሁ ሶስተኛ የነጻነት ነው ልክ እንዳልኩም ሁለት ነገሮች ነገር ያለ ሶስተኛው ልንገር ሶስተኛው ታገሰኝ ሶስተኛው የነጻነት ነው መዝገብ ራስ ጋር ነው ጥሩና መጥፎ ስትሰራ ሁለቱም መዝገብ from the beginning ያዳም የሔዋን የገለመሌ ሳይሆን የራስ መዝገብ አለ እሱንም ይዘህ ታወራርዳለህ እሱ ደግሞ እትሰማስት ዝም ብሎ አጥፊንትን ቢሆን አንተንም አጥፋ አንተንም ጥፋ አንተንም ልማ አንተ ብሎ ጸጥ ማድረግ የሚችል ፈጣሪ it just give us a chance ነፃነቱ የፈጠረው ፍጥረት ላይ እንደገና ፍሪ ዊል እና ነፃነት ሰጥቶ if you do this ህጎች አሉኝ አለ ባለ ህግ ነው like ጥርት ያለ ህጎችን ያስቀመጠ if you do this you got a reward እድሜን ሙሉ if you do that bad ደግሞ ያው ራስን የፈቀድከውን ቅጣትን እያጣጣምካት ትቀጥላለህ የሚል የመጨረሻ አይጋጠም 3 ነጥብ አንስቼልሃለሁ ነፃነት አምላክ ነው ፐርፌክት አምላክ ነው ቆይ አንድ ጊዜ it's okay ቀኑ ሙሉ አለን ከፈለክ እኔ ስራዬ ራሱ እየሰራው መማር ስለሆነ እንማርበታል ነፃነት አለው ፍሪ ዊል አለው ሩህም ነው ሲራራም ደግሞ ሌላ ጊዜ ያሳያለሁ ሶ ለኔ ፈጣሪ የማይጋጭ ንጹህ ሆነ ነውና ነፃ ፍቃድ ሰጥቶሻል አዎ ነፃነቱ እስከምን ድረስ ነው አደ ኤንድ ድረስ ራሴ እንድመርጥ ፈቅዶልኛል ራሱ በፈጠረው ላይ ማዘዝና ማድረግ ሲችል ነገን እያወቀ አንድ ጊዜ ነገን እያወቀ ስትል ግን ፍሪ ዊልን ሰጥቶኛልና ያንተ መጽሐፍ ደግሞ እናየዋለን ያንተው አለኛ ከሆነና አሁን የኔ አላህ ከተሳሳትኩኝ እስቲ ቆይ አንዴ የኔን ያርመኝ cuz እኔ ምን ወዳለው መሰለ ሙስሊም ሴት ከመሆኔ ልሳሳት ስለምችል ተማሪ ነኝ ደግሞ ቆይ አንዴ ልሳሳት ስለ አንድ ጊዜ የሚታረቅ አንድ ጊዜ የኛ ቤት ህግ ስለሆነ አንዴ ልሳሳት ስለምችል እኔ ልሳሳት ስለምችል ተማሪ ስለሆንኩኝ ምን አረጋለሁ መሰለ ሌላ ብዙ ስለ እስልምና የሚያውቁ ሰዎች እስካሁን ያልኩት ነገር ከቁርአን ከሐዲስ ከእስልምና መንገድ የተሳሳተ ነገር ስለ ፈጣሪያችን አላህ ካወራው ጨምሮ እንዲያስረዳ አብቃለ ስለ ፈጣሪና ለእያንዳንዱ ነገር ያደርግልና ከዛ ቀጥላል ሰማውሽ 5 ደቂቃ እኔ ሳሎን ይቀጥልልህ እሱ እኔ ጨረስኩ 2 ደቂቃ ስጠው ይጨርስልህ እኔ እንደዛ ነው ማምንበትን አብቃለ ስለሽ እኮ ነው እኔ አንቺን የጠየቅኩሽ አይደል ያ እኔ ማለት ነው ተመለስ አለብሽ ማረማይ ያጋጭሽ ነገር ልንገርሽ ኔትወርክ እኔ ቆይ አንዴ ሚታ አዲስ እንትን ታረግልኛለሽ ቪዲዮ ታጠፊልኛለሽ አንዴ ኔትወርክ እኔ ጋር በጣም አስቸጋሪ ነው በቃ ደህና ሆኖ አልመለሽልኝም ቆይ እንዳትወርድ እባክህ እንዳትወርድ አንተ ጋር ምን አናተራከ ቆይ አንዴ ፖለቲካ መልስ አልመለሰችልኝም ገብቷል አንዴ አልቀጥልም እኔ አንተ ነህ የምታወራው ችግር የለውም ከኔ ጥያቄ ብቻ ኮንፈርም አድርግልኝ አዎ እንደዚህ ነው ያልኩት ትለኛለህ ከሷ ጋር ትቀጥላለህ
ሁለት ፖይንቶችን ጽፌያለሁ። ይሄንን እኔ ነኝ ያልኩት ብለህ እንድታምንልኝ እፈልጋለሁ። አንደኛው ምን አልክ መሰለህ? ሞትን የፈጠረው ሰው ነው አልክ። ከክርስትና በጉልበት ነው አንዴ ይቀርታ። እኔ እሷ ለጠየቅ አንዴ ቢያንስ ረመዳን ላይ ስለሆነ አክብረንና እሺ እንዳልመለስሽልኝ እኔ አንድ ደቂቃ ስጪኝና ላስረዳሽ። የምታስረዳኝ ተው እንደዚህ አይነት ሁለት ደቂቃ የሚታርግ ጨነቀው ነው። አልመለስሽም። የት ነው አውራ በቃ አንዴ ካሰጥቻለሁ። ከዛ ከኔ ጋር እንቀጥላለን። አንደኛ ደረጃ ምን አለ መሰለኝ። ኦኬ ላውራ አታምልጥ፣ ሳታመልጥ አውራ። እሺ ላውራ። ቆይ ለምን አምታመልጪው? አንቺ ነሽ እኮ ሚዩት አድርገሽ ምናምን። እኔማ ቤቴ የት ነው የሚሄደው? የት ነው ቤቴ እኮ ነው የት ነው የሚሄደው? ኤኒዌይ ይኸውልሽ ዘጋሽኝ። አንደኛ ይኸውልሽ የጠየቁሽ ጥያቄና የመለስሽው መልስ ጭራሽ አይገናኝም። አንደኛ አንቺ ሟች አድርጎ ፈጥሮኛል ብለሽ እንደገና ደግሞ መልሰሽ ፍሪ ዊል ሰጥቶኛል ነፃነት ሰጥቶኛል ትያለሽ። መጀመሪያ ሟች አድርጎኛል እኮ እያልሽ ነው። ሟች አድርጎ ከፈጠረሽ ሞት የስጋ ሞት አንተ እንዴት ነው የምትደርሽ? ኦኬ አንዴ ልጨርስ። አልተግባባንም ማለት ነው። ኖ ከአንቺ መልስ ነው አሁን የምነግርሽ። ገባሻል? በመጀመሪያ ደረጃ ምንድነው ያልሽው? ፈጣሪ ሟች አድርጎ ፈጥሮኛል። ሞትና እርጅናውም ፍርሃቱም ሞቱም ሁሉ ቆይ አንዴ ልጨርሳ። በኔ ላይ መች ተሳሳት ካልኩ ቆይ እሺ አንዴ ልጨርሳ። ጭኖብኝ በኔ ምንም ሳላውቅ እኔ ሟች አድርጎ ፈጥሮኛል ብለሽ ከተናገርሽ እንደዛ ተናግረሽ ስታበቂ መልሰሽ ደግሞ ፍሪ ዊል ሰጥቶኛል ነፃነትን ሰጥቶኛል ትያለሽ። ሟች አድርጎ ፈጥሮሽ እንዴት ነው ነፃነት የሚሰጥሽ? ሙትሞቹ እኮ በሱ ፍቃድ ነው፣ በአንቺ ፍቃድ አይደለም። ቆይ አንዴ ትክክል። ስለዚህ ምንድነው አንደኛ እዚህ ጋር ተጋጭቶብሻል። ስለዚህ ፈጣሪ ለማጋጫቱን ሰው ላስረዳ ነው። አንተ ኮንክሉዥን አትስጥ። መጀመሪያ ኮንክሉዥን አትስጥ። አንደኛ ጥያቄ አልገባህም። ስላልገባህ አንደኛ ቆይ ልጨርስ። ቆይ ይሄ አንደኛ ጥያቄ ነው። ገባሽ? አጋጭተሽዋል። ፍሪዌል በይ ወይም ደግሞ ነፃነት በይ ወይም ደግሞ ፈርዶ ማች አርጎኛ ብለሽ ከሁለቱ አንድ መምረጥ አለብሽ። አንድ ይሄ ነው። ሁለተኛ ደግሞ ፍትህ የሚባል ነገር አለ። ገባሽ? ፐርፌክት ነው ስንል ፈጣሪ ፍትህ ያውቃል። ፍትህ የእርሱ ነው የባህሪ ነው እያልን ነው። ስለዚህ አንቺ ሳታውቂ ማች አድርጎ መከራና ችግር ጭኖ የፈጠረሽ ፍትህ የታለ ፐርፌክትነቱ? ፐርፌክት መሆኑም ራሱ እዚህ ጋር እንዳልሆነ ነው የሚያሳየው እንጂ ፐርፌክትነቱን በተግባር ወይም ደግሞ በማስረዳት አልገለጽሽውም። ገባሻ? ኦኬ ሚውት አድርጋው ነፃነት ነው ምናምን እሺ፣ ምክንያታዊ አድርገሽ እናስረጂ። ምክንያታዊ ማለት ነው ሚውት አድርጋባት ሚውት አድርግሽ። የኤቲስት እንትና እንጃ ሃይማኖተኛ መሆነ በጣም ነው የሚገርመው። እሺ ወደ እኔ ሃይማኖት ስመለስ ማለት ፈጣሪ ቆይ እኔ ምልሽ ምንም አርገስ ሚውት አድርጋው ሚውት አድርጋ አንድ ደቂቃ ተሰጥቷል። ስለዚህ ኤቲስት አይደለሁማ ስለኔ ሳታውቂ አታውሪ ነው። ሚውት አድርግ ራስ እንዳያምህ ነው። አትወርድም እኮ እዚህ ቤት አታስወርዶም አይደለ? አዲስ ለምን አልነግሪው? እንደማይወርድ እኛ እናስወርድም። እኛ ነው ሰው መቼም አትወርድ። ማታ ድረስ አለን መቼም እኛ ማንዘጋ ችግር ተጠበቁሽ ነው። ኦኬ አቡኪ ትቀጥላለህ። ቀጥል። አንተንም እንትን ስላስፈንኩ ማለት ነው። ግድ አንቺ ቀጤና ከዚህ በኋላ ከኔ ጋር ይቀጥላል። አንቺ ቀጤና ከዚህ በኋላ ከኔ ጋር ኦኬ። ሰው ምን እያልን ነበር? በስጋዊ ፍጥረታችን መጀመሪያውን ስንፈጠር ምን አለን? የሚያድግ የሚበሰብስ ስጋ ምን አልኩኝ? ስጋ ሲፈጠር ፍጥረቱ ምን አለ ነው? ተወልዶ ምን አልኩ ቅድም? ያንቺ ሲሞት እኮ ብለን አልጀመርንም። ተወልዶ እያደገ መጥቶ ይሞታል። ፕሮሰስ ኦፍ የኔቸርን ኮርስ እንደዛ እንዲያደርግ አድርጎ ፈጣሪ አድርጎታል። ከሞት አልጀመረም። መጀመሪያው ምን ያደርጋል? ምንም ከማይሆን ነገር ከትንሽ ነገሮች ምን አልኩ? ድጋሚ ጆሮህን በደንብ አድርገህ መስላል በደንብ አድርገህ ሰፋ አድርገው ጭንቅላትና መጀመሪያ ለማስገቢያ ማለት ነው። ምክንያቱም አሁን ካፕ ፉል ስለሆነ ለመስማት አይደለም፣ ከዛ ላይ እየገነፈለብ ነው ካለው ዕውቀት ጋር እየተምታታ ስለሆነ ማለት ነው። ምን አልኩ? ከኤግና ከስፐርም የተፈጠረው ፍጥረት ያድግና ይሞታል። ኢቭን አንዳንዴ ባጭሩም ይሞታል፣ በትንሽም ይሞታል። ያንን ደግሞ እኛ አናውቀውም። ምድር ላይ እስካሁን ከተጠናም ሆነ በሎጂክ ሄድ በሳይንስ ሄድ ፈጣሪ ያለን ብለን የምናስበውም የዛን እኛ መቼ እንደምንሞት አናውቀውም ብያለሁ። አዎ፣ ስለዛ ባለቤቱ የሞትም ሆነ የሁሉ ባለቤት ፈጣሪያችን አላህ ነው። አንድ ነጥብ ትይዛለህ።
የሱ አዋቂ ማለት አዋቂነቱ እኔ ሳልሆን እሱ ነው አዋቂነቱ ብያለሁ። ትክክል ነህ። አዎ ፈጣሪ ያውቃል። ከዛ ደግሞ ሌላ እንደ ካራክተር ኦፍ እኛ we got a soul bro ነፍስ የምትባል ነገር አለች አይደለ? ያቺ ነፍስ ከስጋዊ ከምታረገው ይሄ ፕሮሰስ ሁሉ ለዘለቂታው ሄዳ የምትጠየቅበት ከልጅነት ጀምሮ እስከ እውቀት እስከምታረጅ እስከምትበሰብስ ከኔቸር ጋር አብራ ቆይታ ስታበቃም ቦታን ከሞትም በኋላ ጠብቃ at the end ደግሞ because ምን ብለን እናምናለን እንደ ሃይማኖተኞች ብያለሁ there is life after death ብለን እናምናለን። ሞት አለ ህይወት አለ ከሞት በኋላ because በስጋዊ ይሄ ሲያበቃ ስጋው ሲበሰብስ ሲጨርስ ኮርሱን እንኳን ከዛ መሃል ብያለሁ ይሄ ያልቃል ሲያበቃ there is life after death ብለን አማኞች ነን። ሃይማኖት ላይ almost everyone ያንን because soul አለ ብለን እናስባለን። ያን soul ከሌለ የሃይማኖት መሰረቱ ራሱ ያበቃል። የሶሏ ባለቤት ምስትል ማን ነው? ፈጣሪ ነው። ፈጣሪ ለዛች ሶል መጨረሻዋ ድረስ እዚህ ምድር ላይ ለምታደርገው ጆርኒ ለፍቃዷም ለምጥፋቷም ሁለቱንም ይዛ የመጣች ናት። ሶ ያንን ይዛ የመጣችውን በዚህ በስጋ ፎርምም ከዚህ ስጋዋንም ጨምሮ የሚቀጥል ነው። there is life after death ትጠየቅበታለች ማለት ነው። ስለዚህ እንደዛ ብለን እናምናለን። ሁለቱ አይጣረስም። አልተመለሰም ማለት ያንን ነው። ምንም አልተመለሰም። ኖ የጠየኩሽ ሌላ ነው አይነት በቃ አንዴ ሚውታርክ አሁን መውረድም ይኖራል። ከዚህ በኋላ ማነርህን ካልጠበቅ አይዋጥልኝም ብለህ ካደረገ ሚውት ታደርጋለህ። ጨርሰህ ሚውት አድርግ። ልመልስልህ አልችልም። ትክክለኛው መልስ ይሄንን ነው። ሚውት አድርግ። ቀጥል አቡኪ። በቃ አሁን ሚውት አድርግ። አንድ ደቂቃ ሰጥቻለሁ አይደለ? ፍቃደኛ ከሆንክ ደቂቃ ስጠኝ። ትሰጠኛለህ ደቂቃ? እሺ እሷን ሆነ ልትመልስልኝ ነው? አዎ እሺ መልስልኝ። ኖርማሊ እኔ በራሴ ፖይንት ነው የሚሄደው። አሁን ምንድነው የምናደርገው? አንተ ሚውትህን ታነሳና ቃል በቃል የምጠይቅህን ነገር እያወራን ሄዳለን። አልተመለሰልኝም። እሷን ሆነ የምትመልስ ከሆነ ጥያቄ መልስ። ችግር የለም። እሺ ጥያቄ መልስ። እሺ መጀመሪያ አረጋግጥልኝ ያልከውን ነገር መስማቴን እርግጠኛ እንደሆን ሞትን የፈጠረው ሰው ነው ብለሃል። ሞትን የፈጠረው ሰው ነው በሚለው ታምናለህ? መጀመሪያ ቆይ አዳምጠኝ ቆይ መጀመሪያ የጠየኳት መጀመሪያ አነሳው። አው ቆይ መጀመሪያ ስታነሳ ይሄን ፕሪሚሲስ ሰርተን የተነሳው እኔ ጠያቂ ነኝ እኮ የፈጠረው ሰው ነው አምላክ አልፈጠረው ማለት መልስልኝ። የጠየኳት እሷ ነው። ስለዚህ እሷ ካልመለሰ ታደርግ አንተ የሰማውን ያረጋግጥ። አንተ አብስሎ ሪከርድም ስላለ ቲክቶክ ላይ አንተ ያልከውን ነገር ብለሃል ወይ ብሎ ሚውት ሳትደረግ እናወራ አለ። እንደ ግሮን አፕ ነው አይደለም እየተባለ እንደ ትልቅ ሰው እናወራ። ቆይ ተረጋጋ። ከይኸውልህ ጥያቄ ላረጋግጥ ፈልጌ ነው። ትልቅ ሰው ጥያቄህን እንዴት ይመልስልህ ብለሃል ወይ ሊልህ ነው። አዎ ወይ አላልኩም ትለዋለህ። ይኸውልሽ መጀመሪያ አንዴ ሚውት አድርግ። በቃ አሁን በግዴታ ሚውት ትደረግና ቀጥላ ጥያቄ ማውጣት ስላለበት ያ ጀማ ይጠይቅሽ። ሀቅ ማውጣት ስላለበት ብቻ ጠይቅሽ። ጥያቄህን ጠይቅ። በደንብ አዳምጡ። ጥያቄህን ጠይቅ። ቶሎ በል ሚውትህን አንሳና ጥያቄህን ጠይቅ። ራሷ አርጋችሁ አስተውት የምታረገኝ አሁን ጥያቄ ስማ። ለሷ የጠየኳትን ልጠይቃትና ከዛ ትመልስልኛለህ። እሺ እሷ ስላልመለሰች ነው። መጀመሪያ ደረጃ እኔ ያልኩት ምንድነው ሞት ያመጣው ፈጣሪ ነው ስላለች እሷ ሞትን ያመጣብሽ ይሄ የሚታመመው የሚደክመው ስጋ ሁሉ መከራ ጭኖ የፈጠረሽ ፈጣሪ ካልሽ አንደኛ ፐርፌክት ነው ወይ ፈጣሪ ብዬሽ ነበረ። ፐርፌክት ማለት ፍትሃዊ ነው ወይ? ቆይ አንዴ ነው ሁለት ጥያቄ በአንዴ ያው ሶስት ጥያቄ ነው ከጠየቅኳት። ሁለተኛ ደግሞ ጥያቄ መጀመሪያ ነው የምናየው። ቆይ አንድ ባንድ ነው የምናየው። ቆይ የአሁኑ ፖይንት ነው መጀመሪያ እንደዚህ ነው የምናየው። ሞት ያመጣው ፈጣሪ ነው ብለህ የምታምነው? አንዴ አሁን ለዚህ ነው ጥያቄ ጠየቅኩ። ሞትን የፈጠረው ሰው ነው ወይስ ፈጣሪ ነው? እሱ ንገረኛ። ቁጥር አንድ ጥያቄ አወከር እየጠየቀ ነው። መልስ ካንተ ሞትን የፈጠረው ሰው ነው ወይስ ፈጣሪ ነው? እኔ አንተን እንደምትጠይቀኝ እኔ ነኝ የጠየቅኳት። አንተ አብራራልኝ እያልኩ ነው። አንደኛ ፈጣሪ ፐርፌክት ነው ወይ? አንድ ቆይ ሌላ ጥያቄ አትሩጥ። በቃ አንደኛው፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ስላልከር አንደኛው ላይ ነው የምንቆመው። አይደለም ሞትን የፈጠረው ፈጣሪ ነው አለች። ቆይ እኔ አዲስ ላይ ምንም አልጨምርም። አንዴ አትሂድ ሌላ ቦታው ነው
አዲስ ሞትን የፈጠረው ፈጣሪ ነው አለች። እኔ መልሼ እየጠየቅኩ ነው፣ ሞትን የፈጠረው ነው ፈጣሪ ነው ወይስ አይደለም? ለምን ትጠይቀኛለህ? እኔ ነኝ ጠያቂ እኮ። ጥያቄ መልስና ከዛ ስለዚህ ክርስትና መልስ የለውም እዚህ ጋር። ሁለተኛ ጥያቄ በቃ ሁለተኛው ጋር ገባ። ክርስትና መልስ የለውም ለዚህ። እሺ ቆይ ቀደም ነው ምን አልክ መሰለህ? ሰይጣን የሚያመልኩትን ሰዎች አምላክ አያጠፋቸውም ማለት 1000 ህፃናትን አህያን ያስጨፈጨፈው እግዚአብሔር ነው አይደል? ማስረጃው አውጥቶ ማሳይ እግዚአብሔር ነው ወይስ አይደለም? ስማኝ ገሞራና ሰዶምን ያሉ ከተማ እዛ ያሉ ሰዎች አምፀውኛል ብለው ያጠፋው እግዚአብሔር ነው ወይስ አይደለም? አታጭበርብር በእናትህ። ሌላ ለምን ትሄዳለህ? ጥያቄ አይ ክርስትና ይሄ ነው እንድታዩት ስለፈለኩ ማስረጃ እናርገው። አሁን በማስረጃ እናርገው መሰለኝ። ይኸውልህ አሁን አዳምጠኝ እኮ ለምንድን ነው ፍትሃዊ ከሆናችሁ አዳምጠኛ። ማስረጃ ፍትሃዊ እንደሆነ ፈጣሪ ቆይ ቀጥል፣ ማስረጃውን አውጣለት። ኧረ ቆይ አንዴ ማስረጃ የቲስት ነው ጥያቄው አይደለም። የኔ ፈጣሪ እንደዛ አይደለም ስላልከኝ ቅድም ክርስቲያን ነኝ ብለኸኛል። ራስን ያልከኝ እኔ ክርስቲያን ነኝ ቲስት አይደለም ስላልከኝ ከራስ መጽሐፍ እንዲያሳይ ነው። ባይብል ሲከፈት አደንግጥበራችሁኝ ስለሆነ ማለት ነው። ባይብል ሲከፈት አደንግጥ አንዴ ከይቅርታ ያምናተው አንተን ምንድነው አንተን ምንድነው መጀመሪያ እኔ እምነት የማውቅ የት ነው የምትሄድ ያለው? ባይብል ነው ቁርአን ነው። እሺ አጥፍተናል፣ በቃ አጥፍተናል። ቁርአን ነው ያለ በቃ አጥፍተናል። መጀመሪያ ጥያቄ መልስ። አሁን ጥያቄን ጠይቃለሁ። ምዕራፍ 2 እንስሳቶች ለምን ይሞቱ? ለምን ታምታታላችሁ? እንስሳቶች ለምን ይሞቱ? አይ ፈጣሪን ካራክተር ስለተናገርክ ያንተ ጋርም ያለው ፈጣሪ ምን ይመስላል? እንመጣለን እዛ ጋር እዚህ ጋር ላጥራለት መሰለኝ። እንስሳቶች ለምን ነው የሞቱት? ወይ ምንድነው የምታወራው? አልገባኝም። እንስሳቶች ለምን ነው የሞቱት? የምታወራው አልገባኝም ወንድሜ። እንስሳቶች ለምን ጥያቄ እሷ ካልመለሰች አንተ መልስ። ማዋቂ ከሆንክ ችግር የለውም። ተመለሰ። አዎ አልኩ። አዎ ኦኬ። ሞት ነው የፈጠረ ሟች አድርጎ ነው የፈጠረ ፈጣሪ። ሁለተኛ ጥያቄ አትሄድም። እዚሁ ጋር እናረጋግጣለን። ቅድም ለዚህ ጥያቄ ተቃውሞ ስላቀረብክ ላልቀረብከው ተቃውሞ መልስ እየሰጠሁ ነው። ደግሞ አዎ ፈጣሪን የፈጠርኩ አይ ሰው ነው የፈጠረው አለ። ምን አይነት አይምሮ ያለህ ሰው ነህ አንተ? አምላክ ያልፈጠረው የማያውቀው ነገር አለ እያልክ ነው? እንዴት ነው አይምሮ የሚሰራው? አንተ ቆይ ፈጣሪ እንዴት ነው የምታምነው? አንተ ቆይ ትከሰው እንዴ? አንተ እኮ የኃጢአት ነው መክሰስ ያለብህ። የኃጢአት ውርስ ተደርጎብህ እኮ ነው የተወለድከው። ስማ የኃጢአት ውርስ ተደርጎብህ ነው የተወለድከው። ሟች አድርጎ ተረጋጋ። እንዴ በሽተኛ አድርጎ ተረጋጋ። እንዴት ነው ፐርፌክት ነው? በቃ ይሄ ነው ፐርፌክት የምትለው አንተ። እኔ ሟች አድርጎ እኔ ሰላም ይኸውልህ በቃ እንደዚህ ማጭበርበር ነው ስራችሁ። በትክክል ምትማጎተኝ ከሆነ በትክክል በስነ ስርዓት አውራና እነጋገር። ያለበዚያ ሟች አድርጎ ፈጥሮ ፈጣሪ አንተ ፍትሃዊ ነው ልትለኝ? ሟች አድርጎ ፈጥሮ ፈጣሪ ደግ ነው ፍትሃዊ ነው መሐሪ ነው ልትለኝ አትችልም። ገባህ አይደለም? ለምን ራስህ ታታልላለህ? እኔ ግን ምልህ ምንድነው አሁንም ከሰማ ፈጣሪ ሞትን አልፈጠረም። ሞት የፈጠረው ራሱ የሰው ልጅ ነው። እሺ ያመጣው ሞት ራሱ ሰው ነው በራሱ ላይ ያመጣው። ይሄ ማወቅ አለብህ። እሺ ጥሩ። በቃ አሁን አዳምጡ። አምላክ ያልፈጠረው ሰው ነው የፈጠረው። ጥሩ። እንስሳቶች ለምንድን ነው የሞቱት? ወላሂ ባይብልህን ነው የምጥለው ስልህ ገና እኮ ወደ ጥቅስ አልገባንም። አሁን ይሄ እንስሳቶችን ትመልስልኝና ከዛ ደግሞ እንመጣለን። እግዚአብሔር ራሱ የሰው ልጅ ሊሞት እንደፈጠረው ማስረጃ ሰጥሃለሁ እንጂ በቁንጥር እውቀት አትግቡ። እንደዚህ አይነት የሙስሊም ቤት በተለይ በቻላችሁ ታውቅ። እሺ እንስሳቶች ለምን እንደሚሞቱ ንገረኝ። ይኸውልህ ወንድሜ አንድ ነገር ልንገርህ። ቆይ እባክህ አንዴ የጠየቅኩህን ብቻ መልስ። አስወርቻለሁ። የጠየቅኩህን ብቻ መልስ። እንስሳቶች ለምን እንደሚሞቱ እኔ ሰጥተኛል ጊዜ አልሰጠኝም እኮ ምንም ያወራሁት ነገር የለም። ይኸውልህ አሁንም ጸጥ እላለሁ። አዲስ አንድ ደቂቃ ኦኬ እኔ ላውራ። እኔ የምልህ እንደው ታውቃለህ
ፈጣሪ ፍትሃዊ ነው ወይ ፐርፌክት ነው ወይ ስል አዎ ብላኛለች። ከዛ ያልመለሰችበት ምክንያት ምንድነው? አንተ ሟች በስባሽ አርጎ ፈጥሮ ፈጣሪ ፍትሃዊ ነው ልትለኝ አትችልም። ገባህ አይደለም? ለምን ሟች አርጓል፣ ታረጃለህ፣ ትታመማለህ። አዳም እኮ በእንቁላል በዘር አይደለም ፈጥሮ ሰው አድርጎ ጎልማሳ አርጎ ሔዋንም ፈጥሮ እኮ ሁለቱም ሟች አርጎ ከሰራቸው በእናንተ እምነት ፈጣሪ ገዳይ ነው እንጂ መሐሪም አይደለም ቸርም አይደለም። ገባህ አይደለም? እኔ ምልህ ግን በተቃራኒ ነው። መጽሐፍ ቅዱስ ሚልህም ተቃራኒ ነው። እግዚአብሔር ሰው ልጆችን ሕያው አድርጎ ነው የፈጠራቸው፣ ሟች አላደረጋቸው። ነገር ግን ትእዛዝ ሰጥቷቸዋል። ይሄን ከበላችሁ ትሞታላችሁ፣ ይሄ ካልበላችሁ ያው ትሆናላችሁ። ትእዛዝ ስለ ትእዛዝ ስላፈረሱ ሞት በራሳቸው አመጡ ነው። ስለዚህ በልጅ ልጅ ደግሞ የሚወረስ ኃጢአትም የለም። አሁን አንቺ እህታችን ስትዩ የነበረው ስላልተረዳሽ ነው። ተረድተሽም አይደለም የመረመርሽም አይደለም። አሁን ተረዳዎች። ምክንያቱም በአዳም ምክንያት ሁሉም ሞተ ምናምን የሚል ነገር የለም። አዳምና ሔዋን በደሉ፣ ሞት ተፈረደባቸው። ከነሱ የወጣ ዘር ደግሞ ሕያው ሊሆን አይችልም። የነሱ ሕያው ሆኖ ሊኖር አይችልም። ምክንያቱም ከነሱ ስለወጣ ዘር ማለት ነው። ስለዚህ እኔ የምልህ ፈጣሪ መሐሪ ነው፣ ቸር ነው፣ ደግ ነው ስንል የሰው ልጆች ላይ የጫነው ሞትም የለም። በሰው ልጆች ጨክኖ በስባሽ ፈራሽ አርጎም አልፈጠራቸውም። ገባህ አይደለም? ይሄንን ነው የምልህ። ስለዚህ ሟችና በስባሽ አርጎ የፈጠረ ፈጣሪ ፍትሃዊ ነው ፐርፌክት ነው ልትለኝ አሁን ደግሞ 386 ሰዎች የኢየሱስ ክርስቶስን ደም ውሃ መሬት ላይ ያፈሰሰው መልሶ መጀመሪያ አዳም ይመጣ ቆይ አይደለም ይታርቃል። አስወርድሃለሁ ስነ ምግባር ካጣልና ኮንክ ባለጌ ኮንክ አስወርድሃለሁ። ከአዳም የመጣ ድቀት አለ ወይስ የለም? አሁን የነገርኩት መልስልኝ። አሁን ስለዛው እንሄዳለን። ለምን ትቸኩላለህ? ቆይ አንዴ እንስሳት የሞቱት ለምን የለም? ወይኔ በጣም ጥሩ አስረዳኝ ወንድሜ። አንተም ሟች በስባሽ አድርጎ የፈጠረ ፍትሃዊ ነው ብለኝና አስረዳኝ። እሱን አስረዳኝ። በቃ እሱ ብቻ አስረዳኝ። አንዴ ኖ እንደዚህ አልቀጥልማ። አሁን ለምጠይቅ ጥያቄ ትመልስልኛለህ። ሁሉም ሚውት አደረገልሃለሁ። አንተ ገዳይና በስባሽ ፈራሽ አድርጎ ገድሎ የፈጠረ ገዳይ አድርጎ ያደረገ ፈጣሪ ሞዴሬተሮች ምንድነው ችግራችሁ? ፍትሃዊ ነው የምትለኝ ከሆነ አስረዳኘው። ሚውት አደርጋለሁ። ይኸው አንተ ገድሎ የፈጠረ ፈጣሪ ፍትሃዊ ከሆነ ሚውት ኖ እንደዚህ አይደለም። ሲጀመር ገዳይም ገድሎ የማይባልም አማርኛ አወቅ። ገዳይ ማለት እኔ ስገል ነው ገዳይ የምባለው። ገድሎ ደግሞ የሚባለው ሟች ስትሆን ነው። ሟች ሆነህ ነው የሚባለው፣ ሙት ሆነህ ነው የሚባለው። አማርኛ አስተካክል ነው መረጃ። ሁለተኛ ጥያቄ ነው የምጠይቀው። አሁንም እንስሳት የሚሞቱት እዚህ ጋር ነው መልስ ያለው። ባይዘው እንስሳት የሚሞቱት ለምንድን ነው? ኧረ ስለ እንስሳት አላወራሁም በእናትህ። አንተ በሟችና በስባሽ ፈራሽ አድርጎ የፈጠረ ፍትሃዊ ነው መሐሪ ነው የምትለኝ እንዴት ነው? አስረዳኝ እያልኩ ነው። አዎ ለምን መሰለህ? ስለ እንስሳ ያወራሁት ለምን መሰለህ? እንስሳና ሰው አንድ አይነት ናችሁ ስለሚል ነው ባይብሉ። አንተና አሁን እንስሳ አንድ አይነት ናችሁ እንደ ባይብሉ አባባል። በስመ አብ ኧረ በእናትህ ያልተጻፈ አታነብ። እኔ አንተን የገደለ ማሳያችሁ የፈጠረ ፈጣሪ ለምን እንደዚህ አይነት ነገር ታወራለህ? በቃ መሐሪ ነው ደግ ነው የሚለው አስረዳኝ። ምዕራፍ 3 አስረዳኝ። ቁጥር 20 እኮ ልነግርህ ነው። ያው ላሳየህ። የት ነው የምታሳይ? በስክሪን ላይ ተዘጋጅ። እሺ የገደለ ገዳይ ፈጣሪ መሐሪ ነው የሚል ካለ እስካሳየኝ ዘርዝረሽ። አይዞህ አንዴ አንብበው እስኪ ምን ይላል ጥቅሱ? አንብብ ራስህ፣ ምንም ችግር የለም። ብቻ አንተ ገዳይ ፈጣሪ መሐሪ ነው የምትለው ቸር ነው የአምላክህ ቃል ነው። አንዴ የአምላክህ ቃል ነው። አንብብ። ስለ መጽሐፍ ቅዱስ ምንም ብትናገር ካኔ ስለ እምነት እኮ ነው የምጠይቀው። በቃ እኔ ነኝ ያወረድኩት። በቃ አውርጄዋለሁ። አንድ ነገር ላሳያቸው። እኔ በጣም የሚገርም ነገር ላሳየው ነበርና የሰው ልጅ የሚሞትበት ምክንያት መክብብ ምዕራፍ 3 ቁጥር 20 ላይ ሁሉም ወደ አንድ ቦታ ይሄዳሉ፣ ሁሉም ከአፈር ነው፣ ሁሉም ወደ አፈር ይመለሳሉ ይላል። ኢቭን የሰውና እዚህ ጋር ያም እድል ፈንታ ነውና ይላል። እድል ፈንታ የሰው ልጅም የእንስሳትም እጣ ፈንታ አንድ ነው። ከዚህ ከላይ ጀምሮ መመልከት ይችላል። የሰው ልጅና የእንስሳት እድል ፋንታ አንድ ነው። ያ ጀማ አንድ ነህ እያለው ነው ከእንስሳ ጋር። በምን ዙሪያ ድርሻቸውም ትክክል ነው። አንዱም እንደሚሞት ሌላኛውም እንዲሁ ይሞታል። ወላሂ ግልጽ እኮ ነው። በቃ አስቀምጦታል። ልክ እንደ እንስሳ ነህ እያለው ነው። እንስሳ እንደሚሞተው ትሞታለህ፣
የሁሉም እስትንፋስ አንድ ነው። ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። የት ነው ያልተጻፈ? አታውራልኝ። ይኸው ነግሬሃለሁ። አንድ ነህ ብዬዋለሁ። ሰው ከእንስሳ ብልጫ የለውም። ሁሉም ወደ አንድ ቦታ ይሄዳሉ። ሁሉም አፈር ነውና ሁሉም ወደ አፈር ይመለሳሉ አለ። አንድ ነገር አስተውሉ። አዲስ ሰለምት እህታችን ናት። አዲስ ሰለምት እህታችን ረጅም ሰዓት ጥያቄ ጠይቃት አንድ ፖይንት ሳስት መልሳለች። ክርስትና ምን እንደሆነ እንድትረዱ ነው ፈልገው። ለምንድን ነው የመለሰችው መሰላችሁ? ስሜቷን አይደለም የተናገረችው፣ አስተምሮቱን ነው የተናገረችው። እሱ የቆየ ነው የሚሆነው በእርግጠኝነት ብዙ ነገር አውርቷል። ሁሉም ስህተት ነው። ሁሉም ነው የምላችሁ። አንደኛ ሰዎች ሞትን ፈጥሯል አለ። ያ ጀማ እንዴት አምላክ ያልፈጠረ ፈጣሪ እንዴት ፈጣሪ ልንለው? የሰው ሞት የሚባለው ነገር ያ ጀማ የሰው ሞት የሚባለው ነገር ያው መክብብ ምዕራፍ 3 ቁጥር 20 ላይ ቁጭ ተደርጎ ተቀምጧል። ልክ እንደ እንስሳ ሁሉ ሰዎች የሚሞቱበት ምክንያት ከአፈር ስለተፈጠሩ ነው። እንዴ ከኖርን በዚህ ዘላለማዊ ከሆነማ ምን ማለት ነው? ከዛ አምላክ ፍትሃዊ አይደለም። ኧረ በአላህ ሌላ የለህም። አለመፍጠርስ አይችልም እንዴ? ያልተፈጠሩ የሉ? አንተ እኮ ስትወለድ ከአባትህ ስፐርም ሴል ወደ እናትህ ሪች ሲያደርግ ኢን ሚሊየንስ ሴሎች እንትን ስፐርሞች ነበሩ። እነዛ ሁሉ ኮላፕስ አድርገው ነው አንተ የተፈጠርከው። ያን ሁሉ ኮላፕስ ስላደረገ እነዛ ሁሉ ስለወደቁ ፍትሃዊ አይደለም አምላክ ልትል ነው? ያማችኋል። ምን አይነት እንትን ነው ሎጂክ ነው የምትሄዱት ወገኖቻችን? ሁለተኛ ደግሞ ያነሳውን ፖይንት ልንገራችሁ እና ችግር ለምን ይመጣብናል አለ። ችግር ለምን ይመጣብናል እንጂ አምላክ ምንም አያደርግም። ኢቭን አለ ሰይጣን የሚያመልኩትን ራሱ ጸጥ ይላቸዋል አለ። ምንም እንደዚህ የሚባል ነገር የለም። ጥፋተ ውሃ ህዝብ የዓለም ህዝብ ነው ያለቀው እንደ ክርስትና አስተምሮ ላሳያችሁ። ዘፍጥረት ከምዕራፍ ስንት ጀምሮ ምዕራፍ 15 ቁጥር 15 ላይ በደንብ አስተውሉ። እግዚአብሔር አዘዘ። አማላቂያ የሚባሉ ህዝቦች ነበሩ። ከ1000 ዓመት በፊት ነው የምላችሁ። 1000 ዓመት በፊት የሆነ ጥፋት አጠፉ። ለዛ ጥፋታቸው የልጅ ልጆቻቸው እንዲጨፈጨፉ ነው የተደረገው፣ እንስሳቶች ጭምር ከ1000 ዓመት በኋላ። ከዛ ጨፍጭፍ የተባለው ሰውዬ ማለት ነው እንደኛ የሆነው ሰው ተሻለና ምን አለ መሰላችሁ? ቢያንስ አንዳንዶቹን ደናዎቹን እንስሳቶቹን ሰዎችን ምናምን ማረካቸው። ከዛም እንደተባለ ልንገራችሁ። በጣም የሚያሳዝነኝ ታሪክ ስለሆነ ላንሳላችሁ። አስበው ነው እሱ ሁሉም ሰው መጨፍጨፍ የለበትም ቢያንስ የሆነ ሰው መትረፍ አለበት ምናምን ብሎ አንዳንድ ሰዎችን ተወ። ወላሂ በጣም ስለማፈር ነው ይሄንን ቃል እንትን ስለው ምን ይላል መሰላችሁ? ምን ተፈጠረ በዛ ምክንያት? የእግዚአብሔር ቃል ለሳኦል ምንድነው? የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷልና ቆየት አለ መሰላችሁ? ዋናው እንትን የታለ? ቆይ ዋናውን እንትን ላሳያችሁ። አዎ ያው እዚህ ጋር ነው ብቻ እኔን ከመከተል ተመልሷልና ትእዛዜን አልፈጸመምና አለ። ስላልገደለ ማለት ነው። ስላነገስኩትም ተጸጸትኩኝ አለ። ወላሂ ይገርማችኋል። ስላልገደለ ያው እዚህ ጋር ታሪኩ መመልከት። ነገር ግን ሳኦል ህዝቡን ለአጋግ ለተመረጡ በጎች በሬዎችን ለሰበሰቡት ጥጆች ጠቦቶችም ለመልካሞቹ ሁሉ ራራላቸው፣ አዘነ። ቢያንስ ሰው ነው ያዝናል። እሱ አዝኖ ለምን አዘንክ አንተን በማንገሴ ተጸጸትኩኝ ብሎ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ከዛ ያው ሳኦልም ተቆጣ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። እንዴት ይሄንን ተይዞ ሊሞገት ይመጣል? አላህ ሂዳያ ይስጣችሁ። እንግዲህ በረመዳን አጉል አንድ ነገር በዛ ጨምርበት። እኔ ስለሌሎች ማውራት የዘሩን አልነገርክልኝም። የዘር ኃጢአት የሚባል የለንም ብሏልና በምክንያት ኢየሱስ ክርስቶስን አምላክ እንዳረጉት ማለት አጠፋፋውና ለምንድን ነው ታዲያ ሰው ልጅ ወደዛ ኢንቫይት የሚያደርጉት? ከዘር ኃጢአት እንዲድና ምናምን የሚሉት ነገር አላቸው መሰለኝ። እኔ ብልስ እስቲ አፍኪስ ነገራቸው ታስበው። በጣም ጥሩ ትክክል ነው። ያው ከዚህ መጽሐፉን ከፍቼ ላሳየው ነበር። ያው ቢቆይ ብዙ ዲዛስተር ነበር የሚከተለው። ላሳያቸው አንድ ጥቅስ። ኢቭን መርገምት መጥቷል። እንደዚህ አሁን ሴቶች የምትሰቃዩበት የወር አበባ ጭምር የመጣው በኃጢአት ምክንያት ነው። እሱን ላሳያችሁ፣ እሱን ጨምሬ ላሳያችሁ ፖይንቱን። እኔ እኮ ይሄን ፖይንት ሲያነሱት ይገርመኛል። ኢቭን የታሰበበትና የታቀደበት ነገር እንደሆነ ከዚህ በፊት ቪዲዮ ሰርቼ ነበር። የታሰበበትና የታቀደበት ነገር ነው ሁላ። በቃ ይሄ ሰው ሲያድግ ይሳሳታል እና ማን ያድነዋል? ማን እናድነው? ይሄ በግ ባደገ ጊዜ አሉ ይላል አብ ወልድ መንፈስ ቅዱስ። ይሄ በግ ባደገ ጊዜ አዳኙ ማን ይሆናል አሉ። ከዛ ወልድ ዋህድ እኔ አድነዋለሁ ብሎ ተናገረ ይላል። ይሄንን መጽሐፍ ይዘው ቆይ አንዴ
ድምጽ ሩቅ ነው አቡኬ። ድምጽ አይሰማም። አሁን መጣል ራቅ ብዬ ስለነበረ ነው። አስተውሉ በደንብ ዘወርሃ መጋቢት ዜና ስላሴ ቁጥር 39 ዋና መጽሐፋቸው ነው ክርስቲያኖች። አብ ወልድ መንፈስ ቅዱስም ይላል ከዚያ ዕፀ በለስ ደም ሲፈስ አይተው እንደ ውሃ ምንጭ 7 ዓመት ደም ይፍሰስ ብለው ሔዋን ረገቧት። 7 ዓመት ነበር ደማችሁ ሊፈስ የነበረው ሴቶች። ነገር ግን ሔዋን አራዳ ናትና ሔዋንም 7 ቀን ነው ያላችሁኝ ብላ መለስ ይቻላል። 7 ቀን ነው እንጂ 7 ዓመት አይደለም ማለሽ። ከዛ እነርሱም እንደተናገርሽ ይሁንልሽ ብለው በቃ እንትን አሏት። ሂጂ አትሂጂ በልብሽም ውስጥ ፍርሃት አሳድረናል አሏት። በልቧ ውስጥ ፍርሃት ያደረው 7 ቀን። ይሄ ስለ እንትን ነው የሚያወራው። ምንድን ነው የሚባለው? ስለ ወር አበባ ማለት ነው። ኢቭን ባይብል ላይም እኮ አለ ቁጥቅሶ ላይ በምትወልጂ ጊዜ ጽንስሽን ምንድነው አከብድብሻለሁ እንዲያምሽ አደርጋለሁ ብለው ያ ሁሉ ነገር ያው ወርሳችሁት የለ እንዴ? ይሄ ሁሉ ሴት ሌላም ጥቅስ ብዙ አለ። ገራሚ ነው። አይ ቲንክ በቃ